እንደ መምህር ስናስበው የተፈጠርነው ለሰው ነው። ሰው ለመስራት ነው የተፈጠርነውና ሰው እንዲሰራ ደግሞ ለሰው ልጅ ስህተት ምክንያት ልንሆን አይገባም። በማንኛውም ነገር መምህር እኮ ጃጅ ነው፣ ዳኛ ነው። ሁለት ተማሪ ሲጣሉ ሊፈታ የለ እንዴ? ዳኛ ነው ማለት ነው። መምህር ዶክተር ነው። ሰው ሲካመን ፈርስት ኤድ ይሰጣል አይሰጥም? መስጠት አለበት። መምህር ኢዝ ኤቭሪቲንግ። ሰላም ጤና ይስጥልኝ። የመምህር ፖድካስት ነው። ዛሬ ፕሮግራማችን ላይ እንግዲህ ይላችሁ መጥተናል። የዛሬ ፕሮግራም ማዘጋጀው እኔ መምህር ዝጋቤ ነኝ። እንግዳችንን በማስተዋወቅ እንጀምር። እሺ፣ እዚህ ፕሮግራም ላይ ስለጋበዛችሁኝ ከልብ አመሰግናለሁ። ያው ስሜ ደመላሽ አበበ ይባላል። በመሪ መጀመሪያ ደረጃ ትምህርት ቤት ውስጥ በቋንቋ መምህርነት እያገለገልኩ ያለው ግለሰብ ነኝ ማለት ነው። መምህር እንግዲህ ለቆይታችን የሆነን ዘንድ መምህር ወይስ በቃ አንተ ያልሽኝ ብታናግሪኝ እኔም ደስተኛ ነኝ። እስኪ መምህር ደመላሽ አስተዳደራቸውን የትምህርት ሁኔታ ስለተመጣጣችን ያስተዋውቁ። ያው እኛ ሀገር ላይ ማንኛውም ኢትዮጵያዊ አፈር እየፈጨ ቄስ ትምህርት ቤት ተምረን አንደኛ ሁለተኛ ብለን ቆጥረን እንደማንኛውም ተማሪ ተማርን። ጭሻ ላይ ያው ኤሌመንተሪ የተማርኩት የካ መለስተኛ ደረጃ ትምህርት ቤት ነው። ሃይ ስኩል ኮከበ ጽባህ የተማርኩት። ከዛ በቅድስተ ማርያም ዩኒቨርሲቲ ኮሌጅ ዲፕሎማዬን ያዝኩ። በመቀጠል ደግሞ ያው ደብረ ብርሃን ዩኒቨርሲቲ ዲግሪዬን ያዝኩ። ሌላኛውን ዲግሪዬን ደግሞ ከኒው ጄነሬሽን ዩኒቨርሲቲ አግኝቻለሁ በፖለቲካል ሳይንስ ማለት ነው። በመጨረሻም ያው ቋንቋዬን ማስተምረውን የምወደውን ፕሮፌሽን ማስተርስ አድርጌ በዛው በቋንቋ መምህርነት ከአዲስ አበባ ዩኒቨርሲቲ ማስተርሴን ይዤ አሁንም እያገለገልኩ ያለው መምህር መሆኔን ነው መግለጽ የምፈልገው። በጣም አሁን ወደ መምህርነት እኔ ቀደም ብሎ 1994 የመጨረሻ ወሳጆች ነበርን። 12ኛ ክፍል ከመቆሙ በፊት ማለት ነው። የመጨረሻ ወሳጅ ነበርን። አጋጣሚ ሆኖ ያው ኮተቤ ዩኒቨርሲቲ ለመግባት ተዋደርን። ነገሮች ስለጠበቡ ድሎች ስላልነበሩ በሰዓቱ በግል ቅድስተ ማርያም ተማርኩ። የተማርኩትም መምህርነትን ነው። ለምን መምህርነትን በጣም የምወደው ፕሮፌሽን ስለሆነ ያው እዛው ገባው። በሶሻል ስተዲ ተመረኩ። ያው ቋንቋ ሁሉንም ያው ኮምፐልሰሪ አድርገሽ መማርና ማወቅ ትችያለሽ እሱ ነገር ላይና ከዛ በኋላ ነው ያው መጀመሪያ የተማርኩበት ትምህርት ቤት ነው ማስተማር የነበረብኝ ብዬ እዛው ተመልሼ ከ1 እስከ 8 የተማርኩበት ትምህርት ቤት አስተማርኩ። ከዛ እንደማንኛውም መምህር ተወዳደርን። ያው እድሉን አግኝቼ በማለፍ እዚህ መሪ ትምህርት ቤት መጣው። ያው ከ2001 ጀምሮ እስካሁን በመምህርነት እዚህ ትምህርት ቤት ላይ በማገልገል ላይ ነው የምገኘው አሁን ማለት ነው። ስለዚህ መጀመሪያ እዚህ ትምህርት ቤት ነው ስራ የጀመርኩት ማለት ነው። መጀመሪያ የተማርኩበት ትምህርት ቤት የካ መለስተኛ የሚባል 1 አመት አስተማርኩ። ከዛ በኋላ ውድድር ወጣ። ወደ 8300 ምናምን መምህራን ተወዳደረ። በአዲስ አበባ ትምህርት ቢሮ ነበር የወጣው ውድድሩ። ከዛ ውስጥ 100 ሰው ያለፈው። ከመቶቹ እድለኛ ሆኜ በማለፍ ይሄንን ትምህርት ቤት መርጬ እዚህ መጣሁ። ስለዚህ በዛም ጊዜ ትምህርት መምህርነት ስትጀምር እስኪ እንዴት ነበረ ታስታውሰኝ? ማለት አንዳንድ ላንቺ ሞዴሎች የሚሆኑ አስተማሪዎች አሉ። እነሱን ስታይ መምህርነት መሆንን ትፈልጊያለሽ። ለምሳሌ በህይወት የማረሳቸው ኮከበ ጽባህ አስተማሪ ማጆር የሚባሉ አስተማሪ፣ ጌታቸው የሚባለው ማትስ አስተማሪ፣ እነሱ በህይወቴ ላይ ትልቅ ኢምፓክት አላቸው። እንድቀየር ወይንም መምህርነት እንድመርጥ የነሱ ኢኒሺዬሽን እኔንም ወደዚህ ድራይቭ ዳርጎኝ መምህር እንደሆነ ሆንኩ። ግን ከገባሁበት በኋላ በእውነት ወደሽው መሰሪ ስራ ነው። ማንም ሰው ለምሳሌ አብዛኛውን ሰው መምህርነት ክፍያ የለውም፣ መምህርነት ብሪጅንግ ኦኩፔሽን ነው ብሎ ሰው ያወራዋል። መምህርነት ግን ወደሽው መሰሪ ስራ ነው። ሪጋርድለስ ቱ ዛት ኢንካም በቃ መምህርነትን መርጠሽ ከመጣሽ ብዙ ሰው የምታስተምሪበት፣ ብዙ ሰው የምታግዢበት፣ ብዙ ሰው የምትረጂበት ፕሮፌሽን ነው። ከልቤ ወድጄ ነው የምሰራው። እንደውም የሚገርምሽ ነገር በመሀል እዚህ እያስተማርኩ አጋጣሚ ኢትዮጵያ አየር መንገድ ውድድር ያወጣል እዛ ሪዘርቬሽን እዛም ባወጣበት ሰዓት ውስጥ እዛ ገባው። ግን ደስተኛ አይደለሁም። በቃ መምህርነትን የመሰለ ደስታ የለውም የሚል እምነት ስለነበረኝ ጥዬው መጣሁ። ጥዬው ተመልሼ መምህር ሆንኩ። ብዙ ሰዎች እንዴት ከገነት ወደ ገሃነም ትመጣለህ እስከማለት ጠይቀውኛል። ለምን ለነሱ ገነት አየር መንገድ ነው። መምህርነት ማለት ምንም ገቢ የሌለው ክፍያ የሌለው ብሎ ነው የሚያስቡት። ግን
የተጠራሽበት የውስጥሽ ጥያቄ ከሆነ ያውን ቦታ መርጠሽ ትቀጥያለሽ። ስለዚህ መምህርነትን መርጬው ደስ ብሎኝ ከህፃን እስከ ትልቅ የምትያቸው ሰዎች እገዛን ሲሹ የምታግዥበት ቦታ እድሉም ያለሽ ቦታ ኢቨን በማህበረሰቡ የሆነ አለው ቦታ አለው። መኪናው ስትገቢ ሰው ብድግ የሚልሽ መምህር ያስተማርሽው ተማሪ ሲሆን ነው። ሌላ ፕሮፌሽን ስትገቢ ያን ያህል ቫልዩ ላታገኝ ትችያለሽ እና መምህርነት ማለት ወደሽ ልትሰሪ የምትችይው ነገር ነው። ከሳንቲም ጋር አያይዘሽ ካላሰብሽው ከገቢው ጋር አያይዘሽ ካላሰብሽው መምህርነትን በፓሽን ከሰራሽው የህይወት ጥሪሽ ሊሆን ይችላል ብዬ አስባለሁ። ለኔ እንደዛ ነው ብዬ ነው የማምነው። ለዛም ነው እስካሁን ያው 18 ዓመት አካባቢ ሆኖኛል ሳገለግል፣ አሁንም ወድጄ ነው የምሰራው እና በዛው ሂደት ውስጥ ነው ያለሁት ማለት ነው። እኔም ልገልጸው ጠይቄ ያሰብኩትን ነገር ግን ይሄ የሙያው ፍቅር የሙያው ፍቅር እንደው ከየት ነው የመነጨው? ማለት በአካባቢ በቤተሰብ ወይም ሌላ ሰው ነበር? እንዴት ነው ይሄ የመምህርነት ሙያ ፍቅሩ ከውስጥ በጣም ብዙ ነገሮች ማግኘት እየቻልክ ግን ሰው ወደዚህ እንድትመለስ የሚያደርግህ ነገር ምንድን ነው ብለህ ታስባለህ? አዎ ቅድም ትክክል፣ ጥሩ ጥያቄ ነው። ቀደም እንደገለጽኩልሽ ያው በራስሽ ውስጥ እንደ አይከን ሮል ሞዴል ብለሽ የምታስቢያቸው ሰዎች አሉ። እነዛ ሰዎች ወደዚህ እንድትመጪ ያደረጉሽ ይሆናል። እኔ ግን ይቅርታ አድርግልኝና መጀመሪያ ስገባና ከገባውበት በኋላ ያለውን ነገር ሳይ ይበልጥ እየወደድኩት ነው የመጣሁት። ቢኮዝ አንዳንዴ የውስጥሽን ጥያቄ የምትመልሽበት ቦታ መምህርነት ነው ብዬ ነው የማስበው። ሰው ታግዥበታለሽ፣ ትረጅበታለሽ። ይሄ አካዳሚካል ያለውን ነገር ብቻ ሳይሆን ከአካዳሚ ውጭ ብዙ ነገሮችን ሰፖርት አድርገሽ ሰዎችን ልታግዥበት ቦታ ቢኖር መምህርነት ነው። እኔ ወድጄው ስሰራ በውስጡ ተማሪዎች የራሳቸው ፐርሰናል ኬዝ ይኖራል። እሱን ሪዞልቭ ከማድረግ አንፃር ትልቅ ሚና አለሽ። ያንን ከመፍታት አንፃር የበኩልሽን ሚና የምትወጪበት ፕሮፌሽን ቢኖር መምህርነት ነው። በጣም ደስተኛ ነኝ። እንዳልኩሽ እነዛ አስተማሪዎች ኢምፓክት አላቸው። ትራዲሽናል ሌክቸሮችም እኮ አሉሽ። እንደዚህ በህይወትሽ ውስጥ ባህላዊ አስተማሪዎች አሉ። የሰፈር ሽማግሌ ባህላዊ አስተማሪ ነው። ልጅ ሲያጠፋ ይቆረጥጣል፣ አስተማሪ ነው። ኢንፎርማል አስተማሪ ነው ያስተማሪና ከላይ ሃይ ብሎ ጋይድ አድርጎ ሞልድ አድርጎ ሼፕ አድርጎሽ በትክክለኛው ዳይሬክሽን ድራይቭ የሚያደርግሽ ሰው ሊኖር ይገባልና ኢንቫይሮንመንቱ ራሱ ሰውን የምታግዥበት ቦታ የምትፈጥርብሽ ነገር ስለሆነ መምህርነት ደግሞ ተሰሚነት ያለበት ቦታ ነው። ተሰሚነት ስልሽ ምንድነው? ትውልድን የምትቀርጭበት፣ ትውልድን የምታድኝበት፣ የሚሰማሽ ካለና ያንቺን ሐሳብ ሰምቶ የሚከተል ካለ ሊድን የሚችልበት ቦታ ቢኖር መምህርነት ነው። ስለዚህ ያ ቦታ ሰውን ለማገልገል የሚያስችልሽ ነው ብዬ ስላምነው እንዳልኩሽ ከበፊትም ጀምሮ ስለወደው ያን ነገር ለመፈጸም ምክንያት ሆኛለሁ። እንግዲህ ሁሉ ታውኑ ምናልባት በዚህ የመምህርነት ሙያ ስትሰራ የተለያዩ ቅድም ብለሃል። መምህርነት ማለት ሰውን መስራት ነው። ሌላ መምህርነት ማስተማር ብቻ የክፍል ውስጥ ትምህርት ብቻ አይደለም የምንሰጠው። ስለዚህ እስኪ አሁን አንተ በተለያዩ ነገሮች እንግዲህ ሰው መስራት ነው ስንል መገለጫ ነገሮች አሉ አይደል? አንተ እንዴት ነው የምትገልጸው? እንዳልኩሽ ሃይማኖት የራሱን ተጽዕኖ አለው ባንቺ ህይወት ውስጥ። አስተዳደግ፣ ኢንቫይሮንመንት ራስሽን ሼፕ የሚያደርጉባቸው ብዙ መንገዶች አሉ። አንቺ የማህበረሰብ ውጤት ነሽ። ለምሳሌ ደመላሽ ማን ነው ብለሽ ብትጠይቂ ደመላሽ ዘወይ ሂብሮት አፕ ነው አመጣጡ ነው። ደመላሽ ስመጣ እንዴት ነው የመጣሁት? ልጅ እያለን ስንቦርቅ ስናጠፋ የሰፈሩ ሽማግሌ ቆንጥጦ ያስተካክለናል። አየሽ፣ የሰፈርሽ አባት ማን ነው? ያንቺ መምህር ነው ማለት ነው። በትምህርት ቤት ውስጥ አላግባብ ነገር ስትሰሪ የሚከለክልሽ ወደ ትክክለኛ ቦታ የሚያመጣሽ ማን ነው ቢባል ሰፈር ውስጥ ያለ በእድሜ ገፋ ያለ ሰው አንቺን ያስተካክልሻል። ግን ደግሞ እዚህ ጋር ስትመጪ ምንድነው የምትሰሪው ሲባል ያው የምታደይበት ቦታ ስለሆነ በዛ መልክ ነው የምታስቢው። ሰውን የምታደይበት ቦታ እንዴት ነው ብትይ ተማሪዎች የተለያዩ ችግሮች ያጋጥሟቸዋል። ለምሳሌ እዚህ ትምህርት ቤት ውስጥ ተማሪዎች ምግብ ከመመገባቸው በፊት እኔ 50 ተማሪዎች መግብ ነበር በግሌ፣ መንግስት የስኩል ፊዲንግ ከመጀመሩ በፊት ማለት ነው። እነዛን በመመገብበት ሰዓት ህፃናቶቹ ለአንቺ የሚሰጡሽ ይሄ የቤተሰብነት ስሜት ውስጥሽ ይቀራል። እነዚህ ልጆች ለካስን ያለው አላቸው እንድትይ ያደርግሻል። ስለዚህ ያንን በማድረግ የምናደርጋቸው ነገሮች እግዚአብሔር ይመስገን አሁን ደግሞ መንግስት በየትምህርት ቤቱ ምግብን ሲጀምር የብዙዎቹን የውስጣቸውን ችግር እንዲያቃል ምክንያት ሆኗል ብዬ አምናለሁ። እና ብዙ ነገር ነው ኢቨን ከማስተማሩ ከአካዳሚ ወጥተሽ ስትሄጂ ብዙ ችግሮች አሉና እነዛ ችግሮችን የምታውቂ ስትቀርቢያቸው ነውና ይሄ በመሆኑ
እውነት ትክክለኛ ቦታ ነው ያለሁት ብዬ እንዳምን አድርጎኛልና በዛው አግባብ ነው ያው ማስተማሩንም ጎን ለጎን እያደረግን በትውልድ ውስጥ የራስሽን አሻራ አስፍተሽ ነገ የተሻለ ትውልድ እንዲፈጠር አንቺም አንድ ሪስፖንሲብል ዜጋ እንደመሆንሽ መጠን ያን ነገር ታደርጊያለሽ። ያን በማድረግ ላይ ነው ያለነው። አሁን እነዛ ስራዎች እንደቀጠሉናቸው ማለት እናውቃለን። ነው የሚሰራቸው ተግባራቶች ተማሪዎችን ማቀለላቸውን ተማሪዎች በመርዳት በመደገፍ ብዙ ኃላፊነትን እንደምትወጣ በዚህ ልትመሰገን የሚገባ ነው ስለማለት እና አሁን እሱ ላይስ ምንድን ነው ያለው ነገር ይሄ ከአካባቢው ማህበረሰብ ጋር ያለው ትስስር በራሱ እሱን ለመማር ማስተማሩ በጣም የሚደግፍ ነገር ይመስለኛል። ምክንያቱም ተማሪዎችን በዛ ልክ በተረዳቸው ቁጥር ያንተን የመማር ወደ ትምህርቱ የመምጣት የመቅረብ አባታዊ መምህር ያው እንደሚታወቀው አባትም እናትም ወንድም ነው። ስለዚህ እሱስ ምን ያህል ድጋፍ አድርጎልሃል? እንደ ክፍል ውስጥ በምታያቸው ትምህርት ቤታችን ውስጥ ያለው ምን ያህል ችግሮችን ቀርፎ ነበር? አሁንስ ምን ሁኔታ ላይ ያለው? እውነት ለመናገር ለተማሪዎች እኛ መስጠት ያለብን ፍቅር ነው። ፍቅር ከሰጠናቸው ስንቆጣቸው የሚቀበሉናል፣ ስንመክራቸውንም ይሰሙናል። ብዙን ጊዜ አሁን እኛ ጋር ያለው ችግር ምንድነው? ሪሊ አር ዊ ቲቸርስ ራሳችንን መጠየቅ ያለብን አስተማሪዎች ነን። አስተማሪ ከሆነ ለተማሪዎቹ የሚሆን ነገር መስጠት እንዳለብን ይሰማናል። ኢቨን ፐርሰናል ላይፋቸውን ራሱ ያለባቸውን ጋፕ በማጥበብ አቅም በፈቀደ መጠን እኛ የምናደርገውን ነገር በማድረግ የሚገርምሽ ነገር እኔ ያስተማርኳቸው ተማሪዎች አሁን ዶክተር፣ ኢንጂነር የሆኑ ተማሪዎች አሉ። አንዳንዶቹን ብታያቸው በአሁኑ ሰዓት ሰው ይረዳሉ፣ ያግዛሉ፣ ኢኮኖሚካል ፋይናንሻል ችግር ያለባቸውን ሰዎች ሰፖርት ያደርጋሉ። እነሱ በዛን ወቅት ሲደረግላቸው የነበሩ ልጆች ሊሆኑ ይችላሉ። አሁን ግን እነሱ የተማሩትን ፕራክቲካሊ ኢምፕሊመንት እያደረጉ ነው። በፊትም እኛ የምንመኘው ምንድነው ትልቅ ሰው ሲመጣ ለምሳሌ ብድግ የሚል ሰው ጠፍቷል። አሁን ትልቅ ሰው የሚያከብር ሰው እየጠፋ መጥቷል። ይሄ ሲቪላይዜሽኑ ራሱ ያመጣው የራሱ የሆነ ድሮባክስ አለውና ያ የፈጠረው ነገር አለ። ቢሆንም ግን አንድ መታወቅ ያለበት ነገር እኛ ኢትዮጵያውያን የራሳችን የሆነ መገለጫ የራሳችን አካሄድ አለ። ለምሳሌ ኢንዲቪጁዋሊዝም አይደለም የኛ የላይፍ ስታይል ራሱ አኗኗራችን ያ አልነበረም። ኮሚኒቹዋሊዝም ነበር፣ የጋራነት የአብሮነት ነገር ነበረ እና ያ ነገር ምን ነው ለምን ጠፋ ሲባል ያው ቴክኖሎጂ ያመጣው ነገር አለ። ግን ደግሞ ሰውን መርዳት ከምንም ጋር የሚያገናኘው ነገር አለ። ማንም ሰው የራሱ የሆነ መክሊት አለው። ግን ቅን ለመሆን ደግሞ ምንም አያስፈልግም። መልካም ፍቃድን ብቻ ነው የሚያስፈልገውና አሁን ያ እኛ የምናደርገው የነበረው ተማሪዎችን እናገዝ እንረዳ የነበረው ነገር በስፋት የሚተገብሩ በስፋት ለብዙዎቹ የደረፉ ተማሪዎች አሉ። እነዛ ተማሪዎች ያዩትን ነው የኖሩት። ስለዚህ እኛ ለነሱ የምንሰጣቸው ነገር በአንድም በሌላ መንገድ ሀገር ላይ ኢምፓክቱ ሰፊ ነው፣ ሰውን ከማዳን ሰውን ከመለወጥ አንፃር። ስለዚህ እንደ መምህር ስናስበው የተፈጠርነው ለሰው ነው፣ ሰው ለመስራት ነው የተፈጠርነው እና ሰው እንዲሰራ ደግሞ ለሰው ልጅ ስህተት ምክንያት ልንሆን አይገባም። በማንኛውም ነገር ወደነው ልንሰራው ይገባል። ስራውን ካልወደድነው ግን ትውልድ መግደል ስለሌለብን መልቀቅ እንዳለብን አምናለሁ። ለምን አንዳንዴ ለመቆያ ብለን የምንሰራ ሰዎች ካለን ራሳችንን መፈተሽ አለብን። ለምን ሀገር ትልቅ ሪስፖንሲቢሊቲ ጣለችው በመምህርና በመምህር ላይ ብቻ ነው። መምህር የሌላት ሀገር ትውልድም አይኖራትም እና ከዚህ አንፃር መታየትና ዲው አቴንሽን ሊሰጠው ይገባል ብዬ አምናለሁ። ሁሉም መምህር እኔ ማን ነኝ፣ አስተማሪ ነኝ፣ ከተማሪ ስማራለሁ ብሎ ራሱን ጠይቆ ቼክ አፕ አድርጎ የተሻለ አካሄድ እንዲኖር ለሀገሩ የሚያስብ የሀገር ፍቅር እንዲኖረው እንዲሁም የሚፈጠረው ትውልድ የሀገር ፍቅር እንዲኖረው ትልቅ ሮል አለበት፣ ትልቅ ሪስፖንሲቢሊቲ አለበት። ስለዚህ ኢትዮጵያ ወደፊት ተስፋ ይኖራታል ብዬ አምናለሁ። በልጆቿ በሚፈጠሩት ትውልድ አማካኝነት የተሻለ ነገር እናገኛለን ብዬ አስባለሁ። በጣም ጥሩ። ምናልባት በዚህ ላይ ብዙ ስትሰራው ወይ ደግሞ በመጀመሪያም በማስተማር ህይወት ላይ ሊሆን ይችላል ወይም ይሄንን ስራ ስትጀምር እንደ በጣም የሚያስገርም ገጠመኝ ለሌሎች ምናልባት እኔ በዚህ አስቤው በዚህ አይነት ነገር ሆኖብኛል ወይም የሚያስገርም የገጠመኝ ነገር ካለ ደረቅ ከምናደርገው አዎ የሚገርምሽ መምህርነትን ይበልጥ እንደወደ ያደረገኝ አንዱ መነሻ ምክንያት የሆነ ተማሪ ነው 2001 ላይ ነው ክፍል ውስጥ እንዲያስተማርኩት እንዲያየኝ ያለቅሳል። ከዛ ጎበዝ ተማሪ ነው፣ አንደኛ የሚወጣ ተማሪ ነው። ያንን ተማሪ ጠራሁትና ኬዙን ጠየቅኩት። ምን ብሎ መለሰልኝ? ቲቸር ረሃብ እኮ ክፉ ነው አለኝ። ምንድነው ኬዙ ብዬ ፐርሰናሊ ስጠይቀው ያው ስለሚቀርቡኝ አይደብቁኝም። ቲቸር እኔ 2 ቀን ምግብ አልበላውም፣ አጋጣሚ ዘመድ ጋር ቁጭ ብዬ የዘመድ ቤት
ኩትኳቶ እየኮተኮተ ነው የሚኖረው እና እንዳልጠይቃቸው ምግብ ራሱ በቃ ይሳቀቃል ልጁ ገብቶሻል። ስለዚህ ምን አሰበ እንዲህ በመንገድ እየሄደ ውሻ ዳቦ ሲበላ ያዋል መንገድ ላይ ከዛን ያን ውሻ ያባርና ዳቦ ነጥቆ ይበላል። ይሄንን ታሪክ ለኔ ያጫወተኝ በቃ መምህርነት ቦታዬን ያልኩት ይሄንን ታሪክ ስሰማ ነው ያኔ ገና ሲጀምረው አካባቢ ማለት ነው። ምን ማድረግ አለብን እኛ እኮ ብንተባበር የተሻለ ነገር መፍጠር አለብን ብለን ጎበዝ ተማሪዎችን ሰበሰብኩና የተሻለ ነገር እንዲፈጥሩ ሐሳብ ሰጧቸው። ለምን አንቆፍርም ተባለ። ለምን አናርስም ሰው እኮ የራበው ስላልሰራ ነው የሚል ሐሳብ አመጡልኝ። አሁን እንደዚህ አይነት ሐሳብ ያመጡልኝ ተማሪዎች ዶክተር፣ ኢንጂነር የተሻለ ነገር ሆነዋል። እነሱን ካመጡ በኋላ እዚህ ትምህርት ቤት መጣን። እዚህ ትምህርት ቤት እርሻ እንሰራ ነበር፣ በረንብ እንሰራ ነበር። አሁን እርሻው ቦታ የለም እንዳለ ቤት ሰርቶበታል እንዳየሽው። ያንን እርሻ የምንሰራው እንደ ገበሬ ቱታ ለብሼ በረንብ ነበር የምሰራው። ተማሪዎችም እንደዛ ይሰሩ ነበር። በዛ ምክንያት ነው 50 ተማሪዎች መመገብ የጀመርነው። በአቅማችን የአንዱን ችግር አንዱ መፍታት ይችላል። እና ልልሽ የምፈልገው ነገር ምንድነው እኛ ኢትዮጵያኖች አንድ ትልቅ ድክመት ያለብን በብዛት በአብዛኛው ማህበረሰብ ላይ ምንድነው ብለሽ ብትጠይቂ የሥራ ባላችን መፈተሽ አለበት ብያምናለሁ። መስራት አለብን፣ መድከም አለብን። እስኪያልበን ለዚች ሀገር መስጠት ያለብን ነገር መስጠት አለብን። አገሪቷ ሁሉ ነገር አላት። ከተረዳዳን ደግሞ የተሻለ ነገር እንሰራለን። አሁን እንደዚህ አይነት ተማሪ በኢንጂነሪንግ ተመርቆ የተሻለ ቦታ ነው ያለው። አሁን ያ ጊዜ አልፏል። ለሱ ተጠይቀው ምንድነው ብለው እኔም መርዳት የምፈልገው የተቸገረ ሰው ነው ብሎ የተቸገረ ሰው ሲያጋጥመው ቅድሚያ ውስጡ የሚነካው እሱ ነው። ለምን ህይወቱን አይቶታል ማለት ነው። አየሽ ትምህርት ቤት ውስጥ ማለት አንቺ የምትሰሪው ስራ ሰፍቶ በውጭ ላይ የምታየው አንቺ በጣርሻት ጠጠር አማካኝነት ነው። እኔ ስለሆንኩ አይደለም የጣልኩት። እኛ ኢትዮጵያውያን ምንም ያጣነው ነገር የለም። በ1882 ክፉ ቀን የሚባል በኢትዮጵያ ታሪክ ውስጥ አለ። ያ ክፉ ቀን የተባለው እናት ልጇን በልታለች የሚባልበት ታሪክ ነው። ለምን ጣሊያኖች በረጩት መርዛማ ጋዝ ምንም ጽዋት የለም፣ ከብቶች አልቋል፣ ሰው የሚበላው አጥቶ እናት ልጇን ልትበላ ስትል የንጉሱ እንትኖች ናቸው ያው ነገሩን ሄዶ ሲያጠኑ እንዲህ ነው ምንድነው ለምንድነው የልጅሽን እግር ልትበያ ያሰብሽው ሲሏት የሚበላ ሳጣ ምን ላርጋለች አሉ። እና ወይ ክፉ ቀን መቤት ይሄንን ክፉ ቀን መቼ አመጣሽልኝ አሉ ንጉሱ። ከዛን ቀን ጀምሮ በኢትዮጵያ ታሪክ ውስጥ ያቺ ቀን ክፉ ቀን ተብላ ትሰይማለች። አባቶች ያጫውቱናል በተለያየ መንገድና ልልሽ የምችለው እስከሰራን ድረስ ለውጥ ማምጣት እንችላለን። ካልሰራን ግን ድህነታችን ይቀጥላል። የተሻለ ማድረግ የምንችለው ግን መምህሩም እንደ መምህር፣ ወዛደሩም እንደ ወዛደር፣ አርሶ አደሩም እንደ አርሶ አደር፣ ገበሬውም እንደ ገበሬ፣ አርብቶ አደሩም እንደ አርብቶ አደር ኢትዮጵያ ብሎ ለሀገሩ ወጥሮ እስከሰራ ድረስ ሀገር የሌላት ነገር የለም። ሰውን ያጣችው ቅን ሐሳቢን ያጣችው የሥራ ባላችን መታደስ ያለበትን ነገር አለማየት ነው ያጣችው። ከዚህ ውጭ ግን ከሆነ ሀገር ነገ የተሻለች ትሆናለች፣ ተስፋ አላት ብዬ አምናለሁ። ይሄን ልሽ እፈልጋለሁ። አባቱን ስለማችሁ እናመሰግናለን። ሀሳባችን ጋር አባቱ ላይክ፣ ኮሜንት፣ ሰብስክራይብ ደግሞ ሀሳባችን ሼር አድርጉ። እናመሰግናለን። አባቱ ቪዲዮችን ሰጣችሁ እየተከታተላችሁ ስለሆነ እናመሰግናለን። እሺ እንመለስ። እስኪ አሁን ይሄ ሁሉ ስራ አሁን ላይ እያስተማርኩ ነው ትምህርት ላይ ምናልባት እንደ የማየው ስራዎች ምናልባት ከመማር ማስተማሩ ጋር ያለው ቁርኝት እንዴት ነው? አሁን ቀደም ሁሉም የበኩሉን ድርሻ ቢወጣ የምንፈልገውን እንትን ማምጣት እንችላለን። ግን ወደ መማር ማስተማሩ እንምጣና አሁን ላይ ያለው የመማር ማስተማር ሂደት ምን ይመስላል? አንተ በምታስተምርበት አሁን እውነት እኛ የምንናፍቃትን ወይም አንተ የምትናፍቀውን ኢትዮጵያ ለማግኘት አሁን ያለው ነባራዊ ሁኔታ የመማር ማስተማር ወደ ትምህርት ባለው ምን ይመስላል? አዎ ማለት ባጭሩ መማር ማለት አካባቢ መረዳት ነው። ለምሳሌ በኔ እይታ ብትጠይቂኝ ፊዚክስ ዘ ዳይሬክት ፕሮዳክት ኦፍ ባዮሎጂ ነው። የባዮሎጂ ውጤት ነው ፊዚክስ። ለምሳሌ ወፋዩ አውሮፕላን ሰሩ፣ አሳዩ መርከብ ሰሩ ይባላል እና ነጮች አካባቢያቸውን በደንብ ተረድተው መፍጠር ያለባቸውን ፈጠሩ። ያ የፈጠሩት ነገር ለነሱ ለትውልዳቸው ለሀገራቸው ተጠቃሚ አድርገውታል። እኛ ኢትዮጵያን የተሻለ እውቀት አለን። እኛ ኢትዮጵያን ትልቁ ችግራችን ምንድነው?
አንድ በተሻለን ዕውቀት ያለን የሥራ ባህል ጋር አብሮ ሳይጣጣም እየሄደ ድህነታችን መሳለቂያ ሆኗል። ሁልጊዜ የሚቆጨኝ ነገር አለ። አሁን እንኳን እየጠፋ መጥቷል። ኦክስፎርድ ላይ ስቴጅ ስታርቬሽን እና ኤግዛምፕል በኢትዮጵያ ይላል። የበፊት ኦክስፎርድ ረሃብተኛ አድርገው ነው በምክንያት እኛን የሚያስቀምጡን። ግን እኮ እኛ ረሃብተኛ አይደለም። ካን ዩ ኢማጂን ከመሬት በታች ከዜሮ በታች ከ123 ሜትር እስከ 4560 ሜትር ከፍታ መሃል ያላት የአካባቢ የአየር ጸባይ፣ እጽዋት፣ ማዕድናት ብዙ ነገር ኢትዮጵያ ያላት የሰው ሀብትን ያጣ ነው። ቅንነትን ያጣ ነው። መዋደድ መተሳሰብን ያጣ ነው። እኔ እንኳን በዘመኔ እንደ አባቶቼም ልበልና በልጅነቴ የነበሩ ጨዋታዎች ደሳስ የሚሉ ጨዋታዎች ልጅ ሆነን የምንጫወታቸው አባሮሽ ለጌታ ምናምን ብዙ ደሳስ የሚሉ ነገሮች ነበሩ። አሁን ትውልዱ ላይ ያለ ወይ ቢባል የለም። ለምን የለም ሲባል አንድ በየዘመኑ የሚመጣው ቼንጅ አለ። ዳይናሚክ ነው። ዓለም ዳይናሚክ ወርልድ ውስጥ ነው ያለችው። ለምሳሌ ቴክኖሎጂ ያመጣብን ተጽዕኖ አለ። ኢንዲቪጁዋሊዝምን እያስተማረን ነው። ቴክኖሎጂ አይጠቅምም? ይጠቅማል እናምናለን። ግን የሚጠቅመውን ነው እየወሰድን ያለ ነው ወይ ነው? ቴክኖሎጂ ውስጥ ገብተሽ ስለ ፊዚክስ ነው ወይ የምታየው? ስለ ኬሚስትሪ ነው ወይ የምታየው? ስለ ባዮሎጂ ነው ወይ የምታየው? ስለ ግኝቶች ነው ወይ ሰው የሚያየው? ወይንስ አላስፈላጊ ነገር ላይ ነው ተጠለን የምንቀመጠው? ይሄ ራሱን ኢምፓክት አለው። ለምሳሌ በአንድ ቤት ውስጥ 5 ሰዎች ቢኖሩ 5ቱም ስልክ ካላቸው መነጋገር የለም፣ ዲስከሽን የለም በዛ ቤት ውስጥ። ኢንዲቪጁዋሊዝም ነው በቃ። ማን ማንን ኮንትሮል ያድርገው? የትኛው ቤተሰብ ልጁን ይቆጣጠር? ሁሉም በሞባይል ተጥዷል። ስለዚህ ልጅ አስተዳደግ ላይ መታየት ያለበት ነገርም አለ። ያ ቤት ውስጥ ኮንትሮል ያልተደረገ እንክብካቤ ያልተሰጠው ቁጥጥር ያጣ ልጅ ትምህርት ቤት ውስጥ መጥቶ አስተማሪውን ይሰማል ለማለት ይከብዳል። ለምን? ልጅ የሚፈጠረው ከቤት ነው። ከዛ ትምህርት ቤት ያሳድገዋል፣ ኢንቫይሮንመንቱ ያሳድገዋል፣ ሁሉ ነገር ያንን ልጅ ሞልድ ያደርገዋል። ስለዚህ እዛ ጋር ያለው ጋፕ ትምህርት ቤት ውስጥ መጥቶ ያንን ጋፕ ሊያጠብ አይችልም። እና ትውልዱ ደግሞ ለትምህርት ያለው ነገር በምን ምክንያት ቀነሰ? ብዙ ተማሪ ስናይ ተስፋ የመቁረጥ ነገር ይታያል። በእርግጥ ትምህርቱ ላይ መሰራት ያለበት ነገር አለ። ለምሳሌ ውጭ ላይ ምንድነው የሚሉት? ኬጂ ላይ ይለቋቸውና ልጆቹ በሚነካኩት ነገር ለምሳሌ መጽሐፍ የሚገልጽ ከሆነ ይሄ ኦተር ነው የሚሆነው ተብሎ ይታሰባል። ኤሌክትሪክ የሚነካካ ከሆነ ኤሌክትሪሻን። መክሊታችንንም ፈልገን አግኝተነው በዛ መክሊታችን ሰክሰስፉል እንድንሆን የራሱ የትምህርት ስርዓቱ ሊፈጽመው የሚገባው ነገር አለ ብዬ ጥናት ያስፈልጓል። ፕራክቲካሊ ኢምፕሊመንት ሊደረግ የሚገባ ነገር አለ። ጥሩ ነገር እንዳለ ሆኖ ለምሳሌ እንዳልኩሽ በፊት የወርቅ ነበር ተማሪ ብዬሻለሁ። አሁንም የወርቅ ተማሪ የለም። ለምን? ስኩል ፊዲንግ ተጀምሯል። ታንክስት ያለሽ ለዚህ ነገር ስለ ዩኒፎርም አያሳስበውም ቤተሰብ፣ መንግስት አሟል። ትልቅ ነገር ነው። ይሄን አፕሪሺየት ታደርጊያለሽ። ደፍተር እስክሪብቶ አያስፈልገው። ቤተሰብ ልጁን ሊቆጣጠረው ደግሞ የቤተሰብ ሪስፖንሲቢሊቲ ሊሆን ይገባል። አንድ ክፍተት አለ ብዬ የማስበው ምንድነው? መንግስት ተማሪዎችን እስካበላ ድረስ፣ መንግስት ዩኒፎርም እስካለበሰ፣ መንግስት ደፍተራቸውን እስካሟላ ድረስ ባላንስ መደረግ አለበት። ተማሪውስ ምን እየጣረ ነው? የተማሪውስ ሪተርን ምንድነው? እንደ ሀገር መንግስት ፈልጎ አይደለም ገሩ እንደ ሀገር ግን መሰራት ያለበት ነገር አለ። ከተማሪውስ ምን ይጠበቃል? ኢዚ ሃርድ ወርኪንግ ተማሪው ዚያር ሃርድ ቲንከርስ ናቸው። የሆነ ነገር እኮ ጋፕ ሲቀረፍልሽ ለተሻለ ነገር መጣር አለብሽ። ትውልዱ እንደዛ ነው ወይ? አር ዊ ኢገርስ ቱ ቲች ደም በጥሩ ሁኔታ? እሱ ጥያቄ ነው መሆን ያለበት። ስለዚህ እዚህ ነገር ላይ መሰራት አለበት። ይሄ በተለይ የቤተሰብ ቁጥጥር ምንም አጠያቂ አይደለም። ትምህርት ቤት ውስጥ ሲመጣ ያለው የመያዝና የመቆጣጠር ሂደት ሁሉም ሪስፖንሲብል ስቴክሆልደሮች አሉ። ሁሉም የሚጠበቅባቸውን ነገር ሊያደርጉ ይገባል። ሁላችንም የምንሰራው ለዚህ ለምንወዳት ሀገራችን ነው። ለኢትዮጵያ ነው የምንሰራው። ኢትዮጵያ ደሃ አይደለችም፣ ሀብታም ነች። ጥንቧን የጣለች ሀብታም ሀገር ነች። ለኔ ብትጠይቂ ኢትዮጵያ ያጣችው ምንድነው? ፍቅር ነው። ኢትዮጵያ ያጣችው ምንድነው? ንጹህ እጅን ያጣችው። ይሄ ሌብነት መጥፋት አለበት። ይሄ አላስፈላጊ ውሸት ማስመሰል። እኛ አስተማሪዎች ኃላፊነት አለብን ይሄን ነገር ለማድረግ። ስለዚህ ሁሉም የሚመለከተው አካል ይሄን ተባብሮ ከሰራ አገሪቷ የፍቅር መንደር ነች ብዬ ነው የማስበው። እና ሁሉም ትውልድ ይሄንንም ፕሮግራም የሚከታተል ትውልድ ወደ ራሱ ጥያቄውን መጫር አለበት ብዬ አምናለሁ። የኔ ቤተሰብ ምን ይመስላል? የኔ ወንድም ምን ይመስላል? እኔስ ከኔ ምን ይጠበቃል? አላግባብ የሆነ ነገር ሲናይ ልንከላከል ይገባል። ምንም ይሁን ምንም ዞሮ ዞሮች ሀገር የጋራ ሀገራችን ነች። ስለዚህ የተሻለ ነገር መፈጸም ከእያንዳንዳችን የሚጠበቅ የውዴታ ግዴታ ነው ብዬ አምናለሁ እና ትውልዱም ትምህርቱን እንዲወድ የራሱ መሰራት ያለባቸው ብዙ ነገሮች አሉ ብዬ አምናለሁ። በጣም የኛም የፕሮግራማችን ዓላማ በነገራችን ላይ ይሄ ነው ማለት ተማሪ የተሻለ ትውልድ ለመፍጠር የመምህሩ፣ የወላጅ
እና የመምህራን ሚና በዋናነት የተማሪው ራሱ ምን አይነት ሚና ያላቸው እንዴት ነው መጣት አለባቸው የሚል ነው በዋናነት። እና አሁንም አንተ ስታነሳው የነበረ ሁሉም ሚናውን ቢወጣ መልካም ይሆናል። ግን አሁን እንደየ ባለቤት እንስጣው እንደ አንድ መምህር አሁን ለምሳሌ ተማሪዎች የመማር ፍላጎት የላቸውም ብዙ የምናየው ነገር ነው። ግን እንደ ተሞክሮ አንተ ይህንን ችግር ለመቅረፍ ከጓደኞች ጋር ይሆናል በራስ በግል እንደ ተማሪዎችን ምን ብናደርግ የተሻለ ነው? እንዳንድ መምህር እንደው የራስ ይብታም ወይ ደግሞ ችግር ደግሞ ያንን የፈታበት መንገድ ሊሆን ይችላል። የብዙ ትምህርት ቤቶች ወይም የብዙ ተማሪዎች አሁን ላይ ያለው ነባራዊ ችግር ይሄ ተማሪዎች የተነሳሽነት ስሜት የለም። ቅድምም አንተ ብለኋላ የዚህ የቴክኖሎጂ አጠቃቀማቸው ወላጆች በራሱ ምን ማድረግስ ይኖርብናል? የመምህራንስ ሚና በዚህ ላይ ምንድነው? ምን ማስገንዘብ አለብን ለተማሪዎቻችን? አሁን ለእነሱ በማይሆን ወይ ደግሞ ጊዜያቸውን በሚያጠፋ መልኩ ሲሆን እናስተውላለን ሲጠቀሙት እና ምን መደረግ አለበት? ጥሩ ጥያቄ ነው። በጣም ደስ የሚል ጥያቄ ነው። በዚህ አጋጣሚ ግን አሁንም ደግሜ ላመሰግን የምገባው ነገር ቢኖር ምንድነው ይሄንን ፕሮግራም በመጀመራችሁ ልትመሰገኑ ይገባል። ለምን ቢባል ስላሳሰባችሁ ነው ይሄን ነገር ያነሳችሁት። ስለ ሀገር ስለሚጨንቃችሁ ነው ይሄን ነገር ያነሳችሁት። እኔ መጣችሁ እዚህ ጋር ስትጠይቁኝ ደመላሽን ኢንተርቪው ላድርገው ብላችሁ ስለመጣችሁ አይደለም። ስለኔ የምታውቁት ነገር ይኖራል። ይበልጥ ደግሞ እናንተ ሪስፖንሲብል ናችሁ ሀገር ብላችሁ ስለተነሳችሁ ነው። ማንኛውም አካል ሊያግዛችሁ ይገባል ብዬ አምናለሁ። እንደግል ብትጠይቂ ለምን ሀገሪቷ መታከም ያስፈልጋታል። ብዙ የታመሙ ሰዎች አለን፣ ብዙ የተጎደልን ሰዎች አለን፣ ብዙ ኢሬስፖንሲብል የሆነ ማህበረሰብ አለን። ይሄ ወደድንም ጠላንም በአንድም ይሁን በሌላ የትምህርቱ ውጤት ነው፣ የመጣንበት መንገድ ነው። አሁን የመጣንበትን መንገድ በመውቀስ ጊዜ እዛ ላይ ማሳለፍ አያስፈልገንም። ምን መደረግ አለበት? I don't want to be no part of the problem። ለዚህ ጋር ስነግርሽ የመፍትሄው አካል ሆኜ ነው ላወራሽ የምፈልገው። ችግርማ አለ ብናወራው ለውጥ አናመጣም። መፍትሄው ምን መሆን አለበት ስትይ ቤተሰብ ለምሳሌ ቴክኖሎጂን ሳያውቀው ለልጁ ገዝቶ አይስጠው። ለምን ምን እንደሚያደርግ ላይቆጣጠር ይችላል። ብዙ ቤተሰብ ለልጁ ስልክ ስለሰጠ ልጁን ያዳነው ሊመስል ይችላል። አይስጠው እያልኩ አይደለም፣ ሲሰጠው ግን ያውቀዋል ወይ ነው። በማይቆጣጠር መልኩ ለልጁ ይሰጠውና ልጁ ባክኖ ወይ ተበላሽቶ ወይ አጓጉል ነገር ውስጥ ገብቶ ሲያየው ወይኔ ልጄን ይላል። ስለዚህ የማናውቀውን ነገር ለልጆቻችን ማስተማር የለብንም። ለምን ልጆቻችን ምን መሆን አለባቸው ብለን የተሻለ ነገር ከተመኘንላቸው በምናውቀው መልኩ ሆኖ ልጆችን በምንቆጣጠርበት መልኩ ሼፕ ልናደርጋቸው ይገባል። መቆጣት አለበት። እኔ አሁን ይቅርታ አድርግልኝና በግሌ ብጠይቂ ተማሪ መገረፍ አለበት ብትይ እንዳስፈላጊነቱ አሁን ነው የምለው። መብቱ ነው ማንም አይነካውም በሚለው አልቀበልም። ለምን ይሄ የኔ አመጣጥ አይደለም። እኔ ስለተቆነጠጥኩ ነው እኮ መስማት የጀመርኩት አይደል እንዴ? አንዳንድ መቆንጠጥ የሚያስፈልጋቸው ሰዎች ሊኖሩ ይገባል እንዳስፈላጊነቱ አግባብ በሆነ መልኩ። ከዛ ውጭ ግን መምህሩ ምን ማድረግ አለበት ላልሽ እኔ እንደ መምህር ብትጠይቂ መጀመሪያ ለነሱ እንዲያረጋለው ከማለቴ በፊት እኔ መምህር ነኝ ወይ ብዬ ራሴን መጠየቅ ነው። እኔ ለተማሪዎቼ ሮል ሞዴል ነኝ ብዬ መጠየቅ ነው። እኔ ለተማሪዎቼ በቂ መምህር ነኝ ወይ ፖቴንሻል አለኝ ወይ ብዬ ራሴን መጠየቅ ነው። ያንን ጥያቄ ደግሞ በማንበብም ሪፈር በማድረግም በመጠየቅም ክፍል ውስጥ ገብቼ በማስተማር ብቻ አይደለም በመማርም ራሴን ማብቃት መቻል አለብኝ። there is some proverb ታውቂው እንደሆነ teachers are learning twice when they teach ይላል። we are learning እዛ ስንገባ እኮ የሚገርም ጥያቄ እኮ ይመጣብሻል፣ ተማሪ ይጠይቅሻል። ያንን መመለስ አለብሽ። እሺ ከአንድ ቀልድ ልጣልልሽና ሴትዮዋ ካካ ነገር ጻኗ ትነካካና ፊታቸውን ትቀባቸዋለች። ተኝቷል እሳቸው ሲነቁ ይሸታቸዋል። ወይ እዚህ ቤት አይጥ ሞቷል፣ ከዚህ ቤት እዛ ቤት በገባ ይሻላል እና ከሳሎን ቤት መኝታ ቤት ይገባሉ። መኝታ ቤትም ሲገቡ ሽታ አለ፣ ያሳዝናል፣ እዚህ ይሸታል ብለው ኩሽና ይገባሉ፣ እዛም ሽታዋል። እዚህም አይጥ ሞቷል ይላሉ። ጥለው ወዴት ይወጣሉ? ወደ ውጭ። ወደ ውጭ ሲወጡ ንፋሱ ይቀላቅልና ካካው በረንብ ያሸታቸዋል። አንገታቸውን ይነቀንቁና ያሳዝናል፣ ዓለም ገምታለች ማለት ነው። ኢትዮጵያ ውስጥ የሚፈርድ ሰው አልጠፋም፣ ፈራጅ አልጠፋም፣ ወቃሽ አልጠፋም። እንደተባለው የወደቀ ላስቲክ የማያነሳ ግን ትውልድ አለ። እዚህ ጋር ቆሻሻ ያየን ዝም ብለን እንሄዳለን። ይሄንን እንደ መምህር ከኛ ዝም ብሎ ማለት ይጠበቃሉ ከሆነ እንደ ትውልድስ ትውልዱ እንዲሞን አለበት። ኢሪስፖንሲብል ማለት ያ ነው። ምንም የተበላሸ ነገር ስናይ ኬርለስ ሆነን ማለፍ የለብንም።
ቢያንስ ሐሳብ ቢያንስ ያንን መከላከል ከኛ ይጠበቃል። እኛ ያደረግነው ነው እነሱ የሚያወሩት። because የሆነ ፕሮቨርብ አለ ታውቂው እንደሆነ አክሽን ስፒክስ ላውደር ዛን ወርድስ ነው። ተግባር ከአንደበት በላይ ያስተምራል። በተግባር ልናስተምር ይገባል ብዬ አምናለሁና ልጆች የምንነግራቸውን ሳይሆን የምናሳያቸውን ነው የሚሆኑት። ስለዚህ መምህር ስንሆን ደግሞ እያሳየን ማስተማር እንድንችል እኛም ቁርጠኛ ልንሆን ይገባል። ስለዚህ ከኢንቫይሮንመንቱ ምን ይጠበቃል ከሚለው ይልቅ ከኔ ምን ይጠበቃል የሚለውን ግን መጀመሪያ ራሴ መማር አለብኝ። ራሴን እስቲ ላስተምር። እኔ ስማር ነው እነሱ ማስተማር ያለብኝ። እኔ ስከላከል ነው አላስፈላጊ ነገሮች እነሱ መከላከል የሚጀምሩት። ከውስጣችን የሚወጣው ፖዚቲቭ የሆነ ነገር መሆን አለበት። አንድ መምህር ኦፕን ማይንድድ ኦፕን ሄርትድ at the same times ፖዚቲቭ ቲንከር እና ራሱን የሚያነብና የሚያበቃ መሆን መቻል አለበት ብዬ አምናለሁ። ያ እስከሆነ ድረስ እኔን መምሰል የሚፈልጉ ተማሪዎች ከኔ ውስጥ ሊወጡ እንደሚገባ ታሳቢ ማድረግ ይቻላል። ከዛ አንፃር ከኛ የሚጠበቀውን በትምህርቱ ብቃት ሊኖረን ይገባል። በባህሪ ለነሱ ሞዴል መሆን ይገባናል። የሚጠይቁንን ያለምንም ርህራሄ በደስታ ልንመልስላቸው ይቻላል። ከዛ በዘለለም ደግሞ ውስጣቸውን ቀርበን እናያቸው። ብዙዎቹ ብዙ ችግር አለባቸው። ከቤተሰብ ጋር ጭምር ችግር አለባቸው። ስቀርቢያቸው ነው ችግሩን የምትፈችው። ሳናቃቸው ዝም ብለን ትምህርት ብናስተምራቸው እነሱ ሌላ ዓለም ውስጥ ያሉት እኛ ዝም ብለን ነው የምናወራው። አልተግባብቶም ነው የሚሆነውና ይሄንን ነገር እንደመምህር ከኛ ይጠበቃል ብዬ አምናለሁ። ይሄንን ካለን አሁን ባለንበት ሁኔታ ያው እናውቀዋለን ያለው ነባራዊ ሁኔታ እንደ ቤተሰብ ለታርገን እንድንሄድ በዚህ ጋር ከተለያዩ ነገሮች አንፃር ያለው ሁኔታ ያው የውጥረት ነገር ይታያል። መስለምና ቤተሰብ ለልጁ ጊዜ ያለመስጠት ልጁ ኢቭን ቤተሰቡ የማግኛ ጊዜ እንኳን የለውም ወደ ማለት ደረጃ የደረስንበት ሁኔታ ነው። ምክንያቱም ወላጅ በሌሎች በኑሮ ለመደጎም ብዙ ጊዜው የሚሰጠው ለዛ እና ጋፕ ያለ ይመስለኛል። ምናልባት አንተ ምን ሊሆን ይችላል እና ወላጆች ከልጆቻቸው ጋር በምን አይነት ሁኔታ መገናኘት አለባቸው ብለሃል። ለእኛ አብሶ ትልቁ እንቅፋት ለመማር ማስተማሩ ልጆች ጤናማ ሆነው ወደ ትምህርት ቤት የማይመጡ ከሆነ ትምህርቱን በአግባቡ ይቀበሉናል ማለት በጣም ዘበት ነው። ስለዚህ አሁን ካለው ሁኔታ አንጻር እንደ አንድ መምህር እንደ ወላጆች ይኖራል ልጆቻቸውን ለማስጠናት እንደምን የተለያዩ ድጎማ ሊያደርጉ ይችላሉ ወላጆች። ግን ከዛ በዘለለ ምን አይነት ቁርኝት ሊኖር ይገባል? ምክንያቱም የዕለት ተዕለት እንቅስቃሴያቸው በጣም የሚያስቸግረን ነገር ስለሆነ ኢቨን ወላጆች ለልጆቻቸው ጉዳይ እንኳን ለማግኘት በምንጠራቸው ጊዜ ማይመጡበትና በጣም ብዙ የምንገላታበት ሁኔታዎች አሉ። ስለዚህ እንደው አንተ ምን መሆን ይገባል ታስባለህ? እሺ እዚህ ጋር ጥያቄሽ በጣም ጥሩ ጥያቄ ነው። ጣል አድርገሽና አጋጣሚ ሆነው ያላገባ መምህር ወላጅ እንዲህ ማድረግ አለበት ሲባል እሱ ስላላገባ እንዳይመስልብኝና መሆን አለበት ብዬ የማስባቸው ነገሮች ግን መሆን አለባቸው። እኔ ይቅርታ አድርግልኝና አንድ ወላጅ ልጅ ሲወልድ የራሱ ህይወት እዛ ጋር ያቆማል። መኖር የሚጀምረው ለልጁ ነው። ለልጁ ሲኖር አይኖ ዛት ስካርሲቲ ይኖራል። ወደዛ ወደዚህ መሮጥ አለ። የቤት ፍጆታ ለመሙላት የሚያደርጉት ነገር አለ። ብዙ የሚያደርጉት ነገር ይኖራል። ያንን ነገር ሊያስተካክሉ የሚችሉባቸው የራሳቸው መንገድ ሊኖር ይችላል። ግን እንዴት ያስተካክሉት ለምትይ ነገር የሰው ልጅ ፕላንድ ላይፍ መኖር መቻል አለበት። በእቅድ መኖር መቻል አለበት። ለልጅሽ እኮ ፍቅር ካሰጠሽ እኮ ልጅሽ እኮ ጨካኝ ነው የሚሆነው። አውሬ ነው። የሰው ልጅ እኮ አውሬ ነው የሚሆነው። አንድን ሰው እኮ ቤት ውስጥ አሽገሽው ዘግተሽበት የምትቀጥይ ከሆነ ኢን ዘ ሎንግ ራን ዋይልድ ሆኖ ልታገኝ ትችያለሽ። ግን ምንድነው መደረግ ያለበት? የሚሮጡበት ሰዓት አለ። ለልጃቸው ፍቅር የሚሰጡበት ሰዓት አለ። የራሳቸውን ደግሞ ሩቲን ስራ የሚሰሩበት ሰዓት አለ። ያንን አመጣጥኖ መስራት ከነሱ የሚጠበቅ ነገር ነው እንጂ ቶታሊ አሁን ለእለት ከእለትሽ ዶሽ ብለሽ ወደዛ እዚህ የምትሮጪ ከሆነና ልጅሽን ዲው አቴንሽን የማሰጪው ከሆነ ያንቺ ገንዘብ ማግኘት ያንቺ ተራውጦ ዛጋ ማለት ጋፕ ለመሙላት የምታደርጊው ጥረት እዚህ ጋር ትልቅ መሰንጠቅ እየፈጠርሽ ነው ያለሽው። ልጅሽ እየተበላሽ ነው። ልጅሽ እየወለቀ ነው። ያንቺ መስራት ኢን ዘ ሎንግ ራን ምንድነው ጥቅሙ? ዞሮ ዞሮ ቤተሰብሽን በተሻለ ህይወት ለመብራት ነው። ልጅሽ ደግሞ የተሻለ እንዲሆን ነው። አንዳንድ ሱስ ውስጥ የሚገቡ ተማሪዎች እኮ ልጆች እኮ የቤተሰብ ፍቅር ማጣት እኮ እንደሚያደርጋቸው ያ ማለት ሙሉ ጊዜያቸውን ለነሱ ይስጡ አይደለም። ግን በተወሰነ ሰዓት ምን ሰራ ምን ውሎ ነበረ ደፍተር እንዴ የከበደህ አለ ወይ? በእርግጥ እንደሚል የተማረ ማህበረሰብ ሲሆን ነው እሱ። ያልተማረ እኮ የከበደን ብሎ አይጠይቁም፣ አይሰራለትም። ግን ለልጅ ጊዜ መስጠት ግድ ነው።
በየቀኑ ከልጅ ጋር ኮንታክት መደራረግ ግድ ያስፈልጋል። ፈቅደን ወልደን አምጥታቸው ወደዚህ ምድር ለነሱ የሚያስፈልገው ነገር ደግሞ ሊገባ ወይም ሊደረግ ግድ ይላል። ያንን ማናረግ ከሆነ በጣም ከባድ ነው የሚሆነው። እሺ ተመልካቾቻችን አባታችን ስለማለት በደንብ እናመሰግናለን። ሀሳባችን ለሌሎች ይመስላል ሼር ላይክ ኮሜንት ሰብስክራይብ በማድረጋችሁ ቆዩ። ስለምትከታተሉን እናመሰግናለን። እሺ መምህር እንግዲህ እናንተ አይ ቲንክ የመምህርነትን ፍቅር ከአንተ በላይ የሚገልጸው አለ ብዬ አላስብም። ምክንያቱም ቅድም ስንነጋገርባቸው በነበሩት ሾው ብዙ ነገሮች እንደሆኑ እናንተ መምህርነት ማለት ራስህን የሰጠህበት ነው ብዬ ነው የማስበው። እና እስኪ ለአንተ ምንድን ነው መምህርነት የሰጠህበት ነገር? ምናልባት ደግሞ መምህር ባልሆን ኖሮ ይሄ ነገር ሊገጥመኝ አይችልም ነበር ብለህ የምታስታውሰው የምታስበው አስተያየት ካለ በመጀመሪያ ለአንተ መምህርነት ያመጣው መልካም አጋጣሚ ምንድን ነው? መምህርነት ማለት ቅድም እንዳልኩሽ ሰው የምትሰሪበት ቦታ ነው። መምህርነት ማለት የእውነቴን ነው የምልሽ ፍቅር የምታገኝበት ቦታ ነው። ሀብትሽ፣ ጉልበትሽ፣ ጊዜሽ ሁሉ መላሽ የተማሪሽ ውጤት ነው። ከተማሪዎች የማገኘው ፍቅር ለኔ ከደሞዝም በላይ ነው። ሰው ያው እንዳልኩሽ ከገንዘብ አንፃር ነው መምህርነትን የሚያየው። ምን ክፍያ ያለው ይባላል። በፊት ቦታ ነበረው አሁን የለውም ብለው ያስባሉ። እኔ ነገም አለው ብዬ ነው የማስበው። ለምን መምህርነት ማለት እንዴ የመጀመሪያው እኮ መምህር እኮ የምድራችን ኢየሱስ ክርስቶስ ነው አይደል? ፈጣሪ ነው አይደል? 12ቱን ሐዋርያቶች ያስተማሩ እኮ ኢየሱስ ክርስቶስ ነው አይደል? ወንጌልን ሰበኩ ብሎ ሰጥቷቸዋል። እኛ እኮ ብዙ ተማሪዎች አሉ፣ ብዙ ደንበኞች አሉ። የምትታወቂበት ቦታ ነው። ለመታወቅ ብለሽ አይደለም የምትሰሪው፣ ሳትፈልጊ የምትታወቂበት ቦታ ነው። የውስጥሽን ጥያቄ የምትመልሽበት። ለምሳሌ የሰው ልጅ አውትካሙ ምንድነው? የሰልፍ አክቹአላይዜሽን ላይ ሲደርስ የሰው ልጅ ሌላውን መርዳትና ለሌላው መኖር ነው የሚጀምረው። ብር አለው፣ ሁሉ ነገር አለው። እነ ቢልጌትን ምሳሌ መውሰድ ትችላለሽ። መምህርነት እዛ ቦታ ላይ ሳትደርሺ ለሰው የምትደርሽበት ቦታ ነው። ሳትፈልጊው ራሳቸው መጥተው ጥያቄ ጠይቁሻል። ራሳቸው መጥተው የራሳቸውን ነገር ያሉሻል። ትረጂበታለሽ፣ ታግዢበታለሽ፣ ብዙ ነገር ታደርጊበታለሽ። ይሄ መምህርነት ቦታ ላይ ብቻ ያለ ነገር ወድጄው ነው የምሰራው። እውነት ለመነጋገር ከሆነ ለምሳሌ ታክሲ ስትገቢ ሰው ብድግ ይልሻል፣ ተከፍሏል ትገያለሽ። እስኖት የማተር ኦፍ ሳንቲም የገንዘቡ አይደለም። የባንክ ሰራተኛ ብትሆኚ እንደዛ ትባያለሽ። ምናልባት ዶክተር ሆነሽ ያዳንሻት ሆነ ሊሆን ይችላል። መምህርነት በጣም የሚወደድ ስራ ነው። ሰው ያው የሚያስበው ከሆነ ነገር አንፃር ብቻ ከኢንካም ሬቱ አንፃር ብቻ ስለሚያስበው እንጂ በእውነት ነው የምልሽ እኔ እንደ ምክንያት የሚያወሩኝ እንደ ሞዴል ለኔን ሜንሽን የሚያደርጉኝ ብዙ ሰዎች አሉ። ያንን ያገኘሁት እዚህ ቦታ ላይ ስለሆንኩ ነው። ምናልባት እናንተ መታችሁ የጠየቃችሁኝ እዚህ ጋር መምህር ስለሆንኩ ነው እንጂ ባሉን አልጠይቁኝም። ባንክ ሰራተኛ ወይ ምናምን ነገር ሆነ አልጠይቁኝም። ወይንም ስራዬን ስለምታውቁ ሊሆን ይችላል የጠየቃችሁኝ። አየሽ መምህርነት ማለት ይሄ ነው። መምህርነት ማለት ሀገርን መስሪበት ቦታ ነው። አንቺን መስሎ ለሀገሩ የሚያስብ አንቺን መስሎ ሰው የሚረዳ ብዙ ነገሮች ፈልቀዋል ከኛ ውስጥ ወጥተዋል። ደስተኛ ነኝ እኔ በእነሱ እነሱ የሚያደርጉትን ነገር የሆነ ቦታ ላይ እየጋበዙኝ እሱ ነው እንደዚህ እንዳደርግ ያደረገኝ ምናምን ብለው እንደ ሮል ሞዴል ሜንሽን ሲያደርጉሽ you feel proud በጣም ደስተኛ ሆነሽ ነገሮችን ተሳልፊያለሽ እና ያ የሆነው መምህር ስለሆንሽ ነው። በዛ መልኩ ነው እኔ የማስበው። እንግዲህ እንዲሁ ግን ምናልባት ይሄንን ስንል ምናልባት ሁሉም ነገር ዝግ ያደረግናቸው እንዳይመስል ማለት ምን ለማለት ነው። የሚከታተሉን ተመልካቾቻችን በዚህ ሙያ ላይ ብዙ የተሰማሩ ጓደኞቻችን አሉ እና ምናልባትስ እንዲሁ አዳዲስ ለሚመጡ ሊሆኑ ይችላሉ ወይ ሙያ ውስጥ ሆነው ደግሞ በዚህ ልክ ያልተረዱ ሊሆኑ ይችላሉ እያስባለሁ። ማለት ያው አንተም ብዙ በተደጋጋሚ እንደገለጽከው መምህርነት ኔጌቲቭ ሳይዱ ከኢንካም ጀነሬሽን አንፃር የሚታይበት ነገር አለ። በዚህ አይነ ብቻ ማየት የለብንም እያልከን ነው። ነገር ግን እንደው ስትገባም ይሁን ለመጀመሪያ ጊዜ አዲስ ሆነ ወይ ስራው ላይ እያለ እንደው የገጠመ መምህር በመሆነ እንቅፋት ነው የምትለው ነገር አለ? መምህር በመሆኔ የገጠመኝ እንቅፋት የምላቸው ነገሮች አንዳንዴ ምን አለ መሰለሽ እንቅፋት አለ የትም ስራው ላይ አለና እንቅፋቶችን ቶለሬት አድርገሻቸው የምታልፊያቸው ነገሮች ናቸው። ለምን
የምትሰሪው ስራ ከእንቅፋቶቹ በላይ ስለሆነ ማለት ነው። እንቅፋት አለ ብለሽ የምትቆይበት መንገድ ቢኖር እዛ ነገር ውስጥ አትገቢም። በጣም ብዙ እንቅፋቶች አሉ። በጣም ብዙ ችግሮች ይኖራሉ። ምናልባት ከግለሰቦችና ከኛ ፍላጎት ሊሆን ይችላል፣ ከመንግስት ከሚያደርግልን እንትን ሊሆን ይችላል፣ ከማንኛውም ቦታ ላይ ብቻ ከአስፈጻሚው አካል ብቃት ማነስ ሊሆን ይችላል። ብዙ እንቅፋቶች እኮ ይኖራሉ። ግን ስራው ከዛ በላይ ነው። ስራውን ከዛ በላይ አስቀምጠሽው ከሆነ እንቅፋቶቹ ምንም አይደሉም። መምህርነት ደግሞ ስታስዩ የግል ስራ መስሪበት ቦታ አይደለም። ሰው የግል ስራ ከፈለገ ሌላ ውስጥ ይግባ፣ ይሸቅል። እኔ በግል የምለው ነጋዴ ይሁን መብቱ ነው። እኔ ምንም ዳውት የለኝም። ሰው በኢንተረስቱ መኖር አለበት ብዬ ማምን ሰው ነኝ። መምህርነትን ግን ሲሆን ለሰው መኖር እንዳለበትን አስቦ መምህርነት ውስጥ ይግባ። ስራ ለማግኘት ብሎ መምህርነት ውስጥ የሚገባ ከሆነ ከሱ በስተኋላ ያለውን አገር ተረካቢ ትውልድ ነው የሚያጠፋው። ያ እንዲሆን አይፈቀድም። መምህርነትን እንደሌላው ፕሮፌሽን ሊያዩ አይገባም። እንደዛ ከሚሉት መካከል ነኝ እኔ። ለምን ብትይ መምህርነት ሰው የምትሰሪበት ቦታ ሆኖ ገንዘብ የምትፈልጊበት ከሆነ ወይ ገንዘብ ምናምን ብለሽ የምታስቢበት ከሆነ from the beginning you are not a teacher። በቃ ቲቸር አይደለሽ። መምህር እኮ ኢየሱስ ክርስቶስ ነው። መምህር ይሁዳ አይደለም። ይሁዳን መሆን ይችላል ሰው ኢየሱስ ክርስቶስ ነው። ይሄን ስልሽ ግን ሌላውን ስራ የሚሰሩ ሰዎች ይሁዳ ነው እያልኩ አይደለም። ገንዘብ ላይ ያለሽን እይታ ነው። እኔ በቃ ላይፌን እቀይራለሁ፣ ፐርሰናል ላይፌን ዲቨሎፕ አደርጋለሁ ብሎ የሚያስብ ሰው ካለ መምህርነት ባይገባ ይሻላል። ያንን ይተወው። አይ ኖ ዛት የኑሮ ውድነት ሊባል ይችላል ምናምን፣ ጥሬም ቆርጥበሽ ቢሆን መምህር ከሆንሽ ታማኝ ነሽ ማለት ነው። ማለት የሄድሽበትን መክሊት የተሰጠሽን መክሊት ልትኖሪው አስበሻል፣ አቅደሻል፣ መፈጸም አለብሽ። ያኔ አንቺ ትክክለኛ መምህር ነሽ። ከዛ ውጭ ባለው ነገር ጋር ግን የሰው ልጅ የተሻለ ነገር ሊኖር ይገባል ምናምን ምንም አጠያቂ አይደለም። ባለን ጋፕ ታይሞችን አብቃቅተን እኛ በምናደርጋቸው ጥረቶች የራስሽን ህይወት ደግሞ ልትደጉም የምትችይበት ነገር ይኖራል። ከዛ ውጭ ግን መምህርነት ይሄ ዝም ብሎ የሚፎከርበት አይደለም። እንደ እንትን ነው ምናምን ነገር ተብሎ የሚታሰብ አይደለም። ከዛም በላይ ነው። ይሄ ገብተሽ የምትወጪበት ምናምን እንደ ብሪጅንግ ኮርፖሬሽን ነው። ያን አላምንበት። የእውነቴን ነው የምልሽ፣ ከምልሽ በላይ ወደዋለሁ መምህርነት። ለዛም ነው የኔ ጓደኞች አሁን አብዛኞቹ ለቀው ወጥተዋል። እውነት ነው፣ የተሻለ ህይወት ይፈልጋሉ። ትክክል ናቸው፣ በጣም ትክክል ናቸው በራሳቸው። እኔ ደግሞ በቃ ይሄ ቦታዬ ነው ብዬ አምናለሁ። ስለዚህ ወደነው ልንሰራ ይገባል፣ ልናውቅ ይገባል፣ የተሻለ ልንሆን ይገባል። መምህር መባል መቻል አለብን። ቀሽም መምህር መባልን አልፈልግም ቱ ቢ ኦነስት። እንደዛ ከምባል ስራውን ባቆም ይገባል። ተማሪ እንዴት ቀሽም እንዲለኝ ይሆናለሁ? በማስተማሩ ነው የምልሽ። ስለዚህ ብቃት ሊኖረን ይገባል ብዬ አምናለሁ። ይሄን ነው ልልሽ የፈለኩት። አይ ሐሳቡን ለማለት የፈለኩት ገብቶኝ ሐሳቡን ተረድቻለሁ። ግን ምናልባት በቃ ሰው ሲሰራ መኖር አለበት የሚለው ነገር አለ። ግን ከዛ በዘለለ ሰዎች እንደውም ጥሩ ሐሳብ አነሳ። ሰዎች ወደ መምህርነት ሲመጡ ሙያውን በራሱ መምረጥ አለባቸው። ማለት ወደውት ነው መምጣት ያለባቸው። ምክንያቱም ያ ካልሆነ ሌሎች ተጽዕኖዎች ሊመጡ ይችላሉ። ስለዚህ መጀመሪያ እሷንም እንደው የኛም ኃላፊነት ወር ባይሆን ሰዎች ወደ መምህርነት ሲመጡ እንደው እዚህ ጋር ጥሩ ሐሳብ ስላነሳ ነው ምን መሆን አለበት ከጅምሩ። አሁን በአጋጣሚ አይ ቲንክ አንተ ሙያውን ወደኸው ነው የመጣው ወደዚህ። ግን በሆነ ባይ ዲፎልት የሚመጡ ሰዎች ሊኖሩ ይችላሉ። መምህር ከሆኑ በኋላ ግን ጀስት መምህር መሆን አለባቸው። እሷም ቦታ ላይ እስኪ አንተ እንዴት ነው? ሲመጡ ነው ያልሽኝ አይደለ? ወደዚህ ሲመጡ ምን መሆን አለባቸው? መምህር ነኝ ብሎ ራሳቸው መጠየቅ አለባቸው። አስተምራለሁ ወይ? ገቢው ያንሳል ብዬ እጠይቃለሁ ወይ? ሳስተምርስ ሪሊ እኔ ተማርኩ ነኝ ወይ? ሀገር ተረካቢ ትውልድ ላፈራ ዝግጁ ነኝ ወይ? እኔ ጋር የነበረ ክፍተት እነሱ ላይ አልጥልም ወይ? የማስተምራቸው ተማሪዎች ከኔ የተሻሉ እንዲሆኑ አጥብቄ እሰራለሁ ወይ የሚል ሰው መሆን መቻል አለብኝ። ተማሪ እኔን እንዲመስል አይደለም ማስተምረው። ተማሪ ከኔ የተሻለ እንዲሆን ነው ማስተምረው። ከኔ የተሻለ ደግሞ እንዲሆን ለማስተማር ምን ማድረግ አለብኝ? ከኔ የሚጠበቁትን ማንኛውንም ነገር መፈጸም አለብኝ። ያ ደግሞ ሲሆን ምንድነው ከግል ከፐርሰናል ማንነት አይደንቲቲ ጀምሮ እኔን መምህር ነው የሚያስብሉን ስራዎች መስራት አለብኝ። ለምሳሌ ዊሊንግ ስታይልሽ ሊሆን ይችላል፣ እውቀትን በተመለከተ ሊሆን ይችላል። are you just in a mood of discovery of knowledge ነሽ? every time are you reading?
ሪደርስ አር ሊደርስ ይባላል አይደል? አንቺ እኮ በአቅምሽ እኮ አስተማሪ ነሽ እኮ ሊደር ነሽ እዛሽ ቦታ ላይ ነኝ ብለሽ ማሰብ መቻል አለብሽ። መምህር እኮ ጃጅ ነው፣ ዳኛ ነው። ሁለት ተማሪ ሲጣሉ ሊፈታ የለ እንዴ? ዳኛ ነው ማለት ነው። መምህር ዶክተር ነው። ሰው ሲካመን ፈርስት ኤድ ይሰጣል አይሰጥም? መስጠት አለበት። መምህር ኢዝ ኤቭሪቲንግ። ስለዚህ ያንን ነገር አይነት ባህሪ ያለኝ ወይ ኖት ቲዮሬቲካሊ ኢን አይዲያ ፕራክቲካሊ የሚፈጽም ሰው ነው ለልሽ ያስፈልጋል። እንደዛ መሆን አለበት ብዬ አስባለሁ። አንድ ሰው ወደዚህ ከመምጣቱ በፊት በጣም ጥሩ። እሺ መምህር እንግዲህ በዚህ በስራ ቆይታ ውስጥ አትሌት ብዙ አገልግሎቱ እንግዲህ ወደ አንጋፋ እየመጣ ነው መሰለኝ። አዎ እና እስኪ ከማትረሳቸው አጋጣሚዎች ለተመልካቾቻችን ስትገልጽልን የሚያስተምሩ ሞዴል በተለያዩ ሀሳቦች ላይ እንግሊዝኛ እያስተማርኩ እንግሊዝኛ ምን ይፈልጋል አልኳቸው። እንግሊዝኛ ፕራክቲስ ይፈልጋል። ዝም ብሎ እንግሊዝኛ ቲዮሬቲካሊ ስለ ሳብጀክት ፕላስ ቨርብ ብለሽ ስላስተማርሽ ተማሪው ጉድ ይሆናል በእንግሊዝኛ። አሁን እንደ ኢትዮጵያ ያለብን ችግር ምንድነው? የንግግር ችግር አለ፣ ስፖክን ላይ ችግር አለ። ስፖክን ደግሞ ምን ይፈልጋል? ፕራክቲስ ነው። ላይክ ድራይቪንግ ካር ነው ስፖክን የሚፈልገው። እና መጀመሪያ ተመርቄ አፓረንት በወጣው ሰዓት ግል ትምህርት ቤት ላይ ነበር አፓረንት የወጣሁት እና ተማሪዋ ጥያቄ ጠየቀችኝ። የጠየቀችኝ ጥያቄ ምንድነው? ሰር አለችኝ። የስ ስላት let me respond the call of nature አለችኝ። honestly speaking አልገባኝም። በእንግሊዘኛ ነው እንደዚህ ጠየቀችኝ። what አልኳት። let me respond the call of nature አለችኝ። ምንድነው መጠይቀኝ ማም ግራ ገብቶኛል፣ አልገባኝም ቃሉ። ወደ ብላክቦርድ ዞር እየጻፍኩ ዝም ብዬ go ahead አልኳት። ዝም ብዬ ቀጥይ ነው ያልኳት። አልገባኝም ጥያቄ honestly speaking። ለምን ተማሪዎች ሁሉ ነገር መመሪያ ቃል ብለው ስለሚያስቡ ማለት ነው። ከዛን ተነስታ ወደ ውጭ ወጣች። ምን አባቷ የጠየቀችኝ ልጅ ምናምን ነገር ብዬ የጻፍኩ ስትወጣ የሆነ ጭንቅላቴ ላይ የሆነ ነገር መጣልኝ። ምንድነው? ወይ ሽንቷልሽና ነው ወይ ልጥራ ነው። ፎርማል እንግሊዝኛ አይደለም እንደምታውቂው። ከዛን ተመልሳ ገባችና ችግሩ እዚህ ጋር ነው የሚነሳው። ከተቀመጠች በኋላ ሰር አለችኝ። የስ ስላት have you understood what I have asked you አለችኝ። የጠየኩ ገብቷል አለችኝ። የዚህን ሰዓት ተናደርኩ። ለምን እሷ ቼክ ኤንድ ሪቼክ ለማድረግ ፈልጋለች የሷን ጥያቄ። ባይገባኝም ምን ያህል ልጅቷ እንደሄደች የሴክሽን ተማሪ ነች። ከዛን ተነሽ አልኳት፣ አስነሳዋትና are you devils አልኳት። so what አለች። ለምን ምናምን ብቻ አለችኝ። ለምንድን ነው ቼክ እና ሪቼክ ለማድረግ የፈለግሽው? አያውቅም ብለሽ ነው አልኳት። ያው አላወኩም ማለት መናገር ነው። ከዛን አረ ኖት ላይክ ዳት ወይ ምናምን I just want to check it ምናምን ነገር አለችኝ። so you have just gone to the toilet ያ እላታለሁ። ያ አለችኝ። አይደለም እንጂ ውሃ ልጠጣ ነው አለችኝ። ወደ ሽንት ቤት ነው አይደልሽው ስላት አይ ኖ ውሃ ልጠጣ ነው አለችኝ። ከዛን ዝም አልኩ። ያው እዛ እኔ ያሰብኩትና ያሰበችው ያው ነው። ሁለቱም የተፈጥሮ ጥያቄ ቢሆንም እንትና ከዛን ቲቸር ሽንት ቤትም ሲኬድ እንደዛ ይባላል እንዴ አለችኝ። እና ታዲያ ሽንት ሲመጣ በ3 ሰዓት ተኩል ላይ ሽንት ይመጣልና ከክፍል ወጣለሁ ብለሽ እቅድ ትይዣለሽ አልኳት። አራሪዝም አለች። ስለዚህ እሱም የተፈጥሮ ጥያቄ ነው። ውሃም ጠማሽ በዚህ ሰዓት ይጠማኛል ብለሽ ፕሮግራም አታደርጊም። ተፈጥሮ ነው የጠየቀሽ። ኢንፎርማል እንግሊዘኛ ቢሆንም የጠየቅሽ ጥያቄ ትክክል ነው። ጠጥተሽ መጣሽ ግን አልኳት። በዛው በቃ እንትን አልኳት። መጨረሻ ላይ አፕሪሺየት አድርጋ ምናምን ነገር ሄደች። በሰዓቱ ግን ኮንፊውዝድ አድርጋኛለች። እንዲህ አይነት ስማርት አውትሻይን የሚያደርጉ ተማሪዎች ያጋጥሙሻል። አንዷ የሷ ጎረቤት የነበረች አንድ ልጨምርልሽና እንግሊዘኛ እንዲህ ያስተማርኳት ስፖክን በአማርኛ ጠይቁኝ ስትወጡ ለሚጎቱ ዘ ቶይሌት ሽንት ቤት ልጅ ስትሉኝ በእንግሊዘኛ ጠይቁ ብያት ነበርና የሷ ጓደኛ ነች እዛ ክፍል ግን እንግሊዘኛ እስከዚህም ነች። እጇን አወጣችና ሰር በሌላኛው ቀን ነው እንግዲህ ኢማጂን ለሚጎቱ ሽንት ቤት አለች። የኔ ስራ ምንድነው ሽንት ቤት የሚለውን ቶይሌት ብዬ ገጥሜላት ትክክል ፐርፌክትሊ እንድትጠቅም ከዛ አስተካከለችው። አርሞይዳ ተማሪዎችን ትሪት ካረግሻቸው ከቀረብሻቸው ፍሪ ወይ ኢዚ ወይ ከቀረብሻቸው they are open to learn ለመማር ግልጽ ናቸው። እና አንዳንዴ በቃ በእውቀትም ደረጃ ቴምት የሚያርጉሽ ተማሪዎች አሉ። nowadays ደግሞ ቴክኖሎጂ እጃቸው ላይ ያለው ሁሉ ነገር ያውቁታል። ሶ አንድ አስተማሪ
በደንብ ተዘጋጅቶ አውቆ በክቶ መግባት አለበት ብዬ ነው የማስበው። ለምን የሆነ አባባል አለ unprepared teachers is the one who disturb the class not the students። ገብቶሻል? ራሱ ነው የሚበጠብጠው ሄዶ ይገርፋል። ወደ ተዘጋጅተን መግባት ግድ ይላል። አውቀን መግባት ይገባናል። እዛ ጋር የሚበልጠው ተማሪ ሊያስብብን አይገባም። ስንበቃ ነው የምናስተምረው። እንድንበቃ ደግሞ ማንበብ የዕለት ተዕለት ስራችን ሊሆን ይገባል ብዬ አምናለሁ። እሺ መልካም ቆይታ ተመልካቾቻችን አብራችን ስለቆያችሁ እየተከታተላችሁ ስለሆነ እናመሰግናለን። እንግዲህ በዚህ እንግዳ መሆን የምትፈልጉ ወደ ፕሮግራማችን መምጣት የምትፈልጉ ስልኮቻችንን እናስቀምጣለን። ደውሉልን፣ እኛን ማግኘት ትችላላችሁ። እናመሰግናለን አብራችሁ እየተከታተላችሁ ስለሆነ። እሺ መምህር እንግዲህ በትርፍ ጊዜስ ምንድን ነው የሚያዝናናው? በትርፍ ጊዜ አንዳንዴ የምጠይቃቸው ሰዎች አሉ፣ የምጠይቃቸው ሰዎች አሉ። ጻፍ አነባለሁ፣ ኳስ ወዳለሁ። በዚህ አጋጣሚ አርሰናልን ነው የምደግፈው። አሁን ኳስ ቆሟል፣ ግን ያው እሑድ እሑድ አንዳንዴ ቤተክርስቲያንም የማገኛቸውም ሰዎች አሉ፣ እጅ አገኛቸዋለሁ። እና ትርፍ ጊዜን ያው እሑድን ያው ለመልካም ነገር የምሰሪበት ስለሆነ በዛ አግባብ ነው የማሳልፈው። እንግዲህ ፕሮግራማችንን ወደ ማጠቃለል እንደደረስን ነው። ምናልባት ለቀጣይ የተሻለ ነገር ለመፍጠር በተደጋጋሚ ጊዜ ሀሳቡን ያው ትኩረት የምናደርግበት የኛ ሚና እሱ ስለሆነ መምህራንን፣ ተማሪዎችን አሁን ካለን ነባራዊ አንጻር ምን አይነት ሮል መጫወት ብንችል የተሻለ ትውልድ ማፍራት እንችላለን ወደሚለው ሀሳብ ላይ እንመጣውና ምን አለ መሰለሽ እንደ መምህር እንስራ። የእውነት ይህች ሀገር በብዙ ነገር አንደኛ ናት። በሰው መገኛ አንደኛ ናት። በድህነት አንደኛ ናት። ይህች ሀገር በሩጫ አንደኛ ናት። ወይ ከመጀመሪያ ወይ ከመጨረሻው ብቻ አንደኛ ነን በብዙ ነገርና እውነት ፍቅር ሊኖረን ይገባል። ሀገራችንን ልንወድ ይገባል። ለሀገር መስራት አለብን። እንደ መምህር ብቻ አይደለም፣ እንደ ትውልድም ትውልዱ ሊያስበው የሚገባ ነገር አለ። ትውልዱ አንዳንዴ አግባብ ባልሆነ ሱስ ውስጥ የገባበት መንገድ አለና ከዛ ውስጥ የሚድንበት ነገሮች ማንኛውም አካል ስቴክሆልደሮች የሚሆኑ አዛን ኢንዲቪጁዋል ማንኛውም ኢትዮጵያዊ እውነት ለወገናችን መትረፍ አለብን። አንዳችን ለሌሎቻችን ልንረዳዳ ይገባል። መጀመሪያ ፍቅር ይቀድማል። ልንዋደድ ይገባል። ያለው ለሌለው የሌለው ደግሞ ካለው ጋር በፍቅር በአንድነት በአብሮነት ከኖርንባት ሀገር ከየትኛውም ሀገር የምታስንቅ ሀገር ነች ብዬ አምናለሁና እንደ መምህር የኔ ደንበኞች የኔ ከስተመሮች ነጋዴዎች አይደሉም። የኔ ከስተመሮች ትውልዶች ናቸው። የኔ ከስተመሮች ተማሪዎች ናቸው። እነሱ ላይ ስለ ሀገር ፍቅር ሁሉ ጊዜ አወራለሁ። የሀገር ፍቅር ሊኖር ይገባል። የሀገር ፍቅር ዝም ብሎ በመናገር ብቻ ይመጣ አይደለም። የምንሰራው ስራ ብቻ የሀገር ፍቅር እንዳለ ሊገልጽልን ይችላል። እንዳልኩሽ ክፍል ማጽዳት የተማሪ ስራ ከሆነ ሲያጸዳ ለሀገር ፍቅር ነው፣ በቃ ሪስፖንሲብል ነው ማለት ነው። ስለዚህ እርስ በርሳችን ልንዋደድ እንደ መምህራን ደግሞ ስራውን ወደን ልንሰራው ገፍቶ ልንሰራው ካልፈለግነው ጥለነው ልንወጣ ለምን ያለ ቦታው ከሆነ ማለት ነው። ከዚህ አንፃር ትውልድን ከምናመክን ትውልድን የምናድንበትን መንገድ ልናመቻች ይገባል ብዬ አስባለሁ። እናንተም የጀመራችሁት ፕሮግራም ይሄንኑ ስለሚያጠናክር አጠንክራችሁ አበርታችሁ ሂዱ ለማለት ፈልጋለሁ። ለምን በመሀል የሚያጋጥማችሁ ብዙ ነገሮች አሉ። ኢዚ ወይ አይሆንም ሁሉ ነገር፣ ግን ያንን ቻሌንጅ ኦቨርካም አድርጋችሁ የምትሄዱት ከነችግሩ ያንን ሪዚስት አድርጋችሁ መቀጠል ስትችሉ ብቻ ነው ብዬ አምናለሁና እንደዚህ አይነት ፕሮግራሞች ራሱ በሀገር ደረጃ ሊፋፉ ይገባል። ትውልዱ መታከም አለበት። ሀገር እንዲወድ መደረግ አለበት። ሪስፖንሲብል እንዲሆኑ መደረግ አለበት። ይሄ መጤ ባህሉ ላይ ጥያቄ ምልክት መደረግ ያለበት ነገር ይመስለኛል። ይሄ የአብሮነት የጋራነት የአንድነት የሚለው ነገር ነው ለኛ የሚበጀን ብዬ አስባለሁ። አሜሪካኖች እኮ ለራሳቸው ስለሚያስቡ እኮ ነው ዩናይትድ ስቴትስ ኦፍ አሜሪካ የሚሉት። እኛ አይደለም ዩናይትድ ስቴትስ ኦፍ አሜሪካ ይቅርና ዩናይትድ ስቴትስ ኦፍ ኢትዮጵያ እየሆንን ነው። አንዳችን ሌሎቻችንን እየተጎረባበጥን ይሄ የዘር አካሄድ አለ፣ የጎጥ አካሄድ ለጎጡም አይጠቅምም ማንኛውም ነገር። ስለዚህ ሁላችንም እርስ በርስ ልንዋደድ ይገባል የሚል እምነት አለኝ። ልንተሳሰብ ይገባል። ኮስች አንድ ሀገር ነው ያለች፣ ለሷ ልንኖርላት ይገባል ብዬ አምናለሁ። በጣም ጥሩ። እንግዲህ በመጨረሻ እኔ ያላነሳሁት
እዚህ ላይ ሊካተት ይገባል። ይሄ ፕሮግራም ይሄንን ቢዳስስ ይሄንን ቢመስል ምናልባትም በተወያየንባቸው ሀሳቦች ላይ ምናልባትም በተጨመረው ሀሳብ ካለ አዎ የእናንተ ፕሮግራም ጥሩ ፕሮግራም ነው። ትውልዱን መጠየቅ ቢቻል ተማሪዎችን የሚመለከተው አካል ደግሞ ለእናንተ አክሰስ ፈጥሮ ማንኛውንም አካል ቢኮዝ ትክክለኛ ቦታ ላይ ነው የመጣችሁት። የሚቀጥለው ትውልድ መዳን አለበት ነው። የሥራ ፍቅር ሊኖር ይችላል፣ ሀገሩ ሊወድ ይገባል ከተባለ ትውልዱ ላይ መሰራት አለበት። አባቶችን ማነጋገር ብትችሉ ማለት ሀገርን ያስረከቡን አባቶች ስለ ሀገር መልካም የሚያስቡ አባቶች አሉ። እነሱን የሚያሳስቡ ነገሮች ሊኖር ይገባል። እነሱን የምትጠይቁበት መልኩ። ሌላው ደግሞ በየጎዳናው አሉ ዞር ብለን ስናያቸው ጠያቂ ማሚያጡ በጣም ፖቴንሻል ያላቸው ግን በሱስ ውስጥ የወደቁ እነሱን አይዞ ተስፋ የምትመግቡበትን መንገድ ልታመቻችሁ ይገባል ብዬ አምናለሁ። በጣም እሺ። በመጨረሻ ምናልባት ያስደነቀ ነገር ሊሆን ይችላል። እስካሁን በማስተማር ህይወት ውስጥ ስትታሳለፍ ሊሆን ይችላል። ያልጠበቀው በጣም የገጠመው ምናልባት ተማሪዎች ከተለያየ እንግዲህ አንተ መምህር ብቻ አይደለም፣ ብዙ ኃላፊነት ያለ በተቋም ላይ ብዙ ኃላፊነት ያለ ሰው ነውና እንደ ምናልባት እድሉን ሰጥተህ የምታመሰግነው የማመሰግነው ሰው እናቴን አመሰግናታለሁ። እናቴን ከልብ ነው የምወዳት። ለእናቴ ቦታ አለኝ። ከእናቴ ውጭ ደግሞ ያው የሥራ ባልደረቦቼን፣ ጓደኞቼን ይበልጥ ደግሞ እናንተን ለምን ለህዝብ እንዲቀርብ ነው የነገር እያደረጋችሁ ያላችሁት። ብዙ ሰዎች አሉ ፖዚቲቭ ቲንከር ኢትዮጵያ ውስጥ ብዙ አሉና ለነሱ ይደርስ መልካም ነው ብዬ አምናለሁ። መላው ኢትዮጵያውያንን እኔ አመሰግናለሁ። ማን ልበልሽ እንትና ብዬ እንትና ማንም የምቆጥበው ነገር የለም። ሁሉንም ላመሰግን ይገባል። ይበልጥ ደግሞ አንድ በፊት የነበረ ጓደኛ ያለ አበበ ታውቂው እንደሆነ አላውቅም፣ አበበ ሽፈራው ግርማ የሚባል አለ ዳይሬክተር የነበረ እነሱን ከልብ አመሰግናለሁ ለማለት ይችላል። እኛም እንግዲህ አክብረን ሀሳብን ስለሰጠን የኔ ሀሳብ ለሌሎች ያስተምራል ለቅንነት ጊዜ ስለሰጠን በጣም ከልብ አመሰግናለሁ። በርቱ ለማለት ፈልጋለሁ። ቀጥሉ፣ ጠንክሩ። እኛም በአቅማችን ማገዝ የምንችለው ካለ እናግዛቸዋለን። ታንኪዩ ከልብ ነው የምናመሰግነው። የዛሬ ፕሮግራማችን ይመስላል። እንግዲህ ፕሮግራማችን ላይ እንግዳ ለመሆን የሚፈልጉ ሀሳቤ ለሌሎች ያስተምራላችሁ የሚታስቡ ከሆነ በቀጣይ በምናስቀምጣቸው ስልኮች ልትደውሉልን ትችላላችሁ። 0911993630 እንዲሁም 0912367677 ላይ ልትደውሉልን ታገኙናላችሁ። ለዛሬው አብራችሁን ስለነበራችሁ በጣም እናመሰግናለን። ቸር ይግጠመን።